ጤና ይስጥልኝ። ሐምሌ 2 2018 ዓ.ም ከበረ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አማራ ቀጠና ገነቴ ከተማ በተደረገ የተቀናጀ ጥቃት የአገዛዙ ኃይል አይነኬ በሚል የተማመንባቸው የነበሩ ሁለት ምሽጎችና ሁለት ወታደራዊ ካምፖች በአርበኞቹ ክንድ ሙሉ በሙሉ መውደማቸው ታወቀ። በዚህ ተጋድሎ በርካታ የጠላት ወታደሮች ሲደመሰሱ 23 ወታደሮች በጽኑ ቆስለዋል። ከጥቃቱ የተረፈው የጠላት ኃይል ወደ ወለቃ ጅረት የሸሸ ሲሆን የእነሱን ሕይወት ለመታደግ መነሻውን ከለጋምቦ አድርጎ የተንቀሳቀሰው ተጨማሪ ማጠናከሪያ ኃይልም በፋኖ ቀለበት ውስጥ ገብቶ ተሽመድምዶ መበታተኑ ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በዳንግላ ግንባር በተደረገ ተጋድሎም አንድ ሬጅመንት የጠላት ጦር ሲደመሰስ ድሽቃን ጨምሮ 6 የቡድን መሳሪያና 72 ጠመንጃ በፋኖ ቁጥጥር ስር ዋለ። ፋኖ የተቀናጀ የማጥቃት ስልት ተጠቅሞ የጠላት ኃይልን ብትንትኑን በማውጣት የእዝ ሰንሰለቱን ሙሉ በሙሉ መበጣጠሱ ታውቋል። በተጋድሎ በሺዎች የሚቆጠሩ የተለያዩ አይነት ተተኳሾችና ለህልውና ትግል ወሳኝ የሆኑ ሌሎች ወታደራዊ ቁሳቁሶች በአርበኞቹ እጅ ገብተዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በበላይ እዝ 305ኛ ኮር ለፋሽስቱ የብልጽግና አገዛዝ እየሰሩ ለሚገኙ የመከላከያ ሰራዊት አባላት እንዲሁም ለአድማ ብተናና ለፖሊስና ሚሊሻ አባላት ለአጭር ጊዜ የሚቆይ የምህረት አዋጅ ማወጁን አስታወቀም። አዋጁ ከትላንት በስቲያ ሰኔ 30 ጀምሮ ተግባራዊ እንደሚደረግ ተገልጿል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 2 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አማራ ገነቴ ግንባር በተካሄደ ውጊያም የጠላት ኃይል ተሽመድምዶ ወታደራዊ ካምፖቹ በፋኖ ክንድ እንደወደሙበት ታወቀም። በጥቃቱ በርካታ ወታደሮች ሲገደሉ 23ቱ በጽኑ መቁሰላቸው ተረጋግጧል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ስር ከሁለተኛ አህመድ አቃስታ ሬጅመንትና ከ3ኛ ነብሮ ኮማንዶ ሬጅመንት የተወጣጡ አርበኞች በቅንጅት ከትላንት ሐምሌ 1 2018 ዓ.ም ምሽት ጀምሮም በገነቴ ከተማ ውስጥ በመግባት ሁለት ምሽጎችን ሰብረው የጠላትን አከርካሪ መስበራቸው ታውቋል። በገነቴ ከተማ ውስጥ በሚገኝ የጠላት ካምፕ ላይ እንዲሁም በከተማ ዙሪያም ፈረንጅ ጎራ ተብሎ በሚጠራው ቦታ ላይ ሰፍረው በነበረው የጠላት ወታደሮች ላይ ያነጣጠረ የፋኖ እርምጃም የጠላት ጦርን መፈናፈኛ አሳጥቶ አንጸባራቂ ድል ተቀዳጅቶበታል። በዚህ ተጋድሎ የአገዛዙ ኃይሎች አይነኬ በሚል ሲተማመኑበት የነበረ ሁለት ምሽግ ውጊያው ከመጀመሩ በጥቂት ደቂቃዎች ውስጥ በአርበኞቹ ክንድ ደርመስምሱ የወጣ ሲሆን በከተማ ውስጥ የነበረውና በፈረንጅ ጎራ የነበረው ሁለቱ የጠላት ወታደራዊ ካምፕም ሙሉ በሙሉ ወድመዋል። የፋኖ ረቂቅ የጦር ስልትናም እንደ አቦ ሸማኔ ተምዘግዛጌ ማጥቃት አቅም በታየበት በዚህ ምሽት ትንቅንቅ በርካታ የአገዛዙ ወታደሮች ሲገደሉ 23 ወታደሮች ደግሞ በጽኑ መቁሰላቸው የታወቀ ሲሆን ኦፕሬሽኑ በሌሊት በመካሄዱ አኳያ የሟቾችን አሃዝ በትክክል ለማወቅ አዳጋች ሆኗል። በተጋድሎ ከወደ ፋኖ የተወሰደባቸውን እርምጃ መቋቋም ያልቻሉት ሙትና ቁስለኛ ከመሆን የተረፉት ወታደሮች ወደ ወለቃ ጅረት የሸሹ ሲሆን የእነሱን ሕይወት ለመታደግ ከወደ ለጋምቦ በሁለት አይሱዚ ኤፍኤስአር ተሽከርካሪ ተጭኖም የተንቀሳቀሰው የጠላት ኃይል ገነቴ ከተማ ሳይገባ በፋኖ ተቆርጦና 360 ዲግሪ ተከቦ በተከፈተበት ጥቃት ተሽመድምዶ ተበታትነዋል። አርበኞቹ እስከ ዛሬ ሐምሌ 2 2018 ዓ.ም ረፋድ ድረስ ከተማዋን በቁጥጥራቸው ስር አድርገው ቀሪ የጠላት ኃይሎችና የጠላትን ብረት ላይ እርምጃ ከወሰዱ በኋላ የማረኩትን መሳሪያ በማረኩት ወታደር አሸክመው ከተማዋን ለቀው ወደ ስትራቴጂክ ስፍራዎች መዛወራቸው ታውቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በዳንግላ ግንባር በተደረገ ተጋድሎም አንድ ሬጅመንት የጠላት ጦር ሲደመሰስ ድሽቃን ጨምሮ 6 የቡድን መሳሪያና 2 ጠመንጃ በፋኖ ቁጥጥር ስር መዋሉ ተነገረም። ፋኖ የተቀናጀ የማጥቃት ስልት ተጠቅሞ በወሰደው እርምጃም የጠላት ኃይል የእዝ ሰንሰለቱ ተበጣጥሶ ብትንትን መውጣቱ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ዛሬ ሐምሌ 2 2018 ዓ.ም ከንጋት ጀምሮም በዳንግላ ወረዳ
ጫራ ከተማ ላይ በወሰደው አስደናቂ የማጥቃት እርምጃ የአገዛዙን ጥምር ጦር አንድ ሬጅመንት ሙሉ በሙሉ በመደምሰስ ከስምሪት ውጭ አድርጎታል። በውጊያው ከ55ኛ ክፍለ ጦር 3ኛና 4ኛ ሬጅመንት ከክፍለ ጦሩ አቃኝና መሐንዲስና ከዳንግላ ወረዳ ጊዜያዊ መንግስት አህዶች ጋር በመናበብ ተአምራዊ ውጊያ በማድረግ በጠላት ላይ ሰብአዊና ቁሳዊ እንዲሁም ሞራላዊ ጉዳት ማድረስ ተችሏል። በዚያ ወደ ውጊያ አንድ ሬጅመንት የሚሆን የጠላት ኃይል ተሽመርምሮ ብትንቱን የወጣ ሲሆን የጠላት እዝና ሰንሰለት ተበጣጥሶም የፋኖ የበላይነት ነግሶ ያለበት ውጊያ ነው የተካሄደው። የፋኖ የበላይነት በተረጋገጠበትና ጠላት የሚይዘው የሚጨብጡ አቶም በተሸመደመደበት በዚህ ተጋድሎ አንድ ዶሽቃ መሳሪያን ጨምሮ 3 ብሬን፣ 2 ኤም40 የቡድን መሳሪያዎችና አንድ ድሽቃ ተቀያሪ አፈሙዝ በፋኖ ቁጥጥር ስር ውሏል። በተጨማሪም 52 ክላሽንኮቭ መሳሪያም፣ 1 ፎል፣ 6 አብራራው፣ 13 ኤስኬኤስ ሲማርክ 450 የድሽቃ ጥይት፣ 250 ብሬን ተተኳሽ፣ 1300 የክላሽ ተተኳሽ እንዲሁ በአርበኞቹ ቁጥጥር ስር ውሏል። በአሁን ሰዓት ከጥርናፌ ተበትኖ ሕይወቱን ለማትረፍ በየአቅጣጫው የፈረጠጠውን የጠላት ኃይል የማጥራት ሥራ እየተሠራ መሆኑም ተረጋግጧል። ወደ ሌላኛው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ 305ኛ ኮር ለፋሽስቱ የብልጽግና አገዛዝ እየሰሩ ለሚገኙ የመከላከያ ሰራዊት አባላት አድማ ብተናም፣ ለሰላም አስከባሪ፣ ለፖሊስና የሚሊሻ አባላት ለአጭር ቀን የሚቆይ የነጻ የምህረት አዋጅ ማወጁን አስታወቀም። አዋጁ ከሰኔ 30 ጀምሮ ተግባራዊ ተደርጓል። የምህረት አዋጁ ለመከላከያ ሰራዊት አባላት፣ ለአድማ ብተና ኃይሎች፣ ለሰላም አስከባሪ ወይም ለጸረ ሽምቅ አባላት፣ ለፖሊስ አባላት እንዲሁም ለሌሎች ከስርዓቱ ጋር ተባባሪ ለሆኑ አካላት በሙሉ ይላል። የአማራ ፋኖ ብሔራዊ ንቅናቄን በላይ ዘለቀ ዕዝ 305ኛ ኮር ባወጣው መመሪያ መሰረት የጥሪው ተጠቃሚዎች በሚከተሉት አማራጮች ወደ ፋኖ ወይም ከአገዛዙ በመውጣት ሕይወታቸው ማትረፍ እንደሚችሉ ተመላክተዋል። ማንኛውም የአገዛዙ ወታደራዊ አባል ፋኖን ተቀላቅሎ ለመታገል ቢፈልግ በድርጅቱ መመሪያና ደንብ መሰረት መታገል ይችላል ተብለዋል። በመከላከያ ሰራዊት ውስጥ ያሉ አባላት በኢትዮጵያ ውስጥ ባሉ የትኛውም ክልሎች ወደ ቤተሰቦቻቸው ለመሄድ ወይም ለመቀላቀል ቢፈልጉ ኮሩ አስፈላጊውን ድጋፍና እንክብካቤ አድርገው እንደሚሸኛቸውም ተገልጿል። የአድማ ብተና፣ የሰላም አስከባሪና የፖሊስ አባላት የመንግስትም ይሁን የግል የጦር መሳሪያ የታጠቁ ከሆነ መሳሪያቸውን ይዘው የነጻ ምህረቱ ተጠቃሚ በመሆን ከቤተሰቦቻቸውና ከማህበረሰቡ ጋር ተቀላቅለው ሰላማዊ ኑሯቸው መምራት ይችላሉ። እዙ ይህንን አዋጅ ያወጀበትን ዋና ምክንያት ሲገልጽ የብልጽግና አገዛዝ የአማራን ሕዝብ በኢኮኖሚ ለማድቀቅ አምራች ኃይሉ ለጦርነት በመዳረግ ዘር አልባ ለማድረግና አካባቢውን የጦር ቀጠና በማድረግ የተማረ ሰው ኃይል እንዳይኖር ሴራ እየጠነሰሰ መሆኑ ተገልጿል። በተለይም አድማ ብተናን፣ ሰላም አስከባሪውንና ፖሊሱን ወደ መከላከያ መቀላቀል በሚል ሽፋን ከፊት ለፊት በማሰለፍ በወገን ኃይል ወገን ለወገን እንዲተላለቅ የሚያደርገውን እኩይ ተግባር አጥብቆ አውግዟል ኮሩ። በመጨረሻም ከአገዛዙ ጋር አብሮ በመቆም ነገ ታሪክ ይቅር የማይለው ወንጀል መሆኑን በመረዳት አባላቱ በአስቸኳይ ከዚህ አጥፊ ተልዕኮ በመውጣት የነጻ ምህረት አዋጁን እንዲጠቀሙበት ጥሪ ቀርበዋል። የነጻ ምህረቱ አፈጻጸም በየቀጠናው በተዋቀሩ ኮሚቴዎች አማካኝነት የሚከናወንና የሚገመገም መሆኑም ተጠቁሟል። በሌላኛው መረጃችን በመካነ ሰላም ግንባር እሱ ባለው ሀብታሙ የተባለ የኮንስታብልነት ማዕረግ ያለው የአገዛዙ ወታደር ከነሙሉ ትጥቁ ፋኖን ተቀላቀለም። በየቀኑ በቡድንም በተናጠልም የጠላት ኃይል እየተናደ ወደ ፋኖ መጉረፉን ቀጥለዋል። በዚህ መሰረት የአድማ ብተና ባለው ኮንስታብል እሱ ባለው ሀብታሙ ከጠላት ጋር በማበር የራሴ ህዝብ ላይ ጦር መምዘዝ ይብቃኝ በማለት በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራም ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦርን ተቀላቅሏል። የክፍለ ጦሩ አመራሮችም ደማቅ ወንድማዊ አቀባበል አድርገውለታል። በአማራ ህዝብ ላይ በምድርም በሰማይም እየተኮሰ ካለው የአብይ አህመድ መንግስት ጋር የተሰለፉ የጸጥታ አባላት እየፈጸሙት ያለው የግፍ አንገሽግሾት ወደ ፋኖ መምጣቱን የገለጸው ኮንስታብሉ መከላከያ ሰራዊት፣ አድማ ብተናና የፖሊስ እንዲሁም ሚኒሻን እንዴት እየተጠቀመበት እንደሆነ ማብራርቷል። እንደ ኮንስታብሉ ገለጻ የአማራ ክልል ጸጥታ ኃይል አባላት ለመከላከያ ጥይት ማብረጃ ሆነዋል፣ ከፊት ገቡ እየተባል እንገደላለን ሲልም ነው ኮንስታብሉ የነበረውን ሁኔታ በማስታወስ የገለጸው። አማራ ሁኜ በአማራ ላይ ስተኩስ የነበረው ሴራው ስላልገባኝ ነበር። አሁን ግን ገብቶኛል። በቃኝ። ከዚህ በኋላ የበደልኩትን ህዝብ ለመካስ ተዘጋጅቻለሁ ብሏል ኮንስታብል እሱ ባለው። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ህወሓት ኤርትራና ሱዳንን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር አብይ አህመድ ያቀረበበትን ክስ ውድቅ አደረገ። እኛ በራሳችን ኃይል ነው የምንተማመነው ሲልም ህወሓት ለጠቅላይ ሚኒስትሩ ምላሽ ሰጥቷል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለት ጠቅላይ ሚኒስትር አብይ አህመድ የሰነዘሩበትን ክስ ውድቅ አድርጓል።
ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመን ገልጿል። ይህ ምላሽ የተሰጠው ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጠው ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ ይህንን ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። ጠቅላይ ሚኒስትሩ ይህንን ጥምረት በኢትዮጵያ ሉዓላዊ ላይ የሚያመጣው አደጋ የለም ሲል የተናገረ ቢሆንም ነገር ግን ብዙዎች ይህ አንዳች ድንጋጤ ለመሸፈን የተደረገ ንግግር ነው በሚል የጠቅላይ ሚኒስትሩን ንግግር ሲተቹ ታይተዋል። ለእነዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም ብለዋል። ቃል አቀባዩ እኛ በራሳችን የምንተማመነው እንደነሱ ከእኛ ጋር ተሰልፈው እንዲዋጋልን ማንንም አንጋብዝም። እንዲያውም ለእነሱ እንዲዋጉ የውጭ አካላትን የጋበዘው የፌዴራል መንግስቱ ነው። እኛ በሌሎች አንደገፍም፣ በራሳችን ጥንካሬ ግን እናምናለን ሲሉ ተናግረዋል። ይህ የቃል አቀባዩ አስተያየት በሰሜን ኢትዮጵያ ለ2 ዓመት በዘለቀው ጦርነት የኤርትራ ኃይሎች የነበራቸውን ሚና የሚያመላክት ሲሆን የፌዴራል መንግስቱ በግጭት ወቅት በተወሰኑ ምዕራፎች ላይ ከኤርትራ ጋር ትብብር እንደነበረው ማመኑም ይታወቃል። ሚካኤል አስገዶም ጠቅላይ ሚኒስትር አብይ አህመድ ህወሓት የፕሪቶሪያውን ሰላም ስምምነት የተቀበለው ስለተሸነፈ ነው ማለታቸውን በጽኑ ተቃውመዋል። ጠቅላይ ሚኒስትሩ እንዳሉት እኛ ስለተሸነፍን አይደለም ስምምነቱን የፈረምነው። ከተሸነፈ አካል ጋር ድርድር አይደረግም። እነሱ ወደ ድርድር ጠረጴዛ የመጡት እኛም ማሸነፍ ስላልቻሉ ነው። እኛ ስምምነቱን የፈረምነው የሁለቱን ወገን ጥቅም የሚያስከብር በመሆኑ ነው ሲሉ አክለዋል። የፕሪቶሪያው ስምምነት የአንድ ወገን እጅ መስጠትን ሳይሆን ጦርነቱን ለማቆም የተወሰደ የጋራ ውሳኔን የሚያንጸባርቅ መሆኑንም አስገንዝበዋል። የጠቅላይ ሚኒስትር አብይ አህመድ አስተያየት የቀረበው በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ ሲሆን በህወሓት በኤርትራና በሱዳን መካከል ያለውን ሁኔታ የመጥረቢያ ፖለቲካ በማለት ገልጸውታል። ጠቅላይ ሚኒስትሩ የመጥረቢያ ክፍሎችን እንደ ምሳሌ በመጠቀም ህወሓት ከብረት ክፍል ጋር፣ ኤርትራን ደግሞ ከእንጨት እጀታው ጋር የመሳሰሉ ሲሆን ሁለቱም ስማቸውን ባልጠቀሷቸው የውጭ አካላት እንደሚዘውሩም ተናግረዋል። በተመሳሳይ ቀን ኤርትራ የጠቅላይ ሚኒስትር አብይ አህመድን ንግግር ውድቅ ማድረጓን በትናንትናው ዘገባችን መግለጻችን አይዘነጋም። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት መግለጫም የጠቅላይ ሚኒስትሩ ንግግርን በመተቸት ገዢው የብልጽግና ፓርቲ ግድ የለሽ ቀጠናዊ ፖሊሲዎችን እያስተጋባ ነው በማለት ከሰዋል። የማነ ገብረ መስቀል በአፍሪካ ቀንድ ላለው ውጥረቶች መንስኤው የአዲስ አበባ እርምጃ መሆኑን በመጥቀስ ከሶማሌላንድ ጋር የተፈረመውን መግባቢያ ስምምነት፣ የባህር በር ሉዓላዊ ባለቤትነትን ለማግኘት የሚቀርቡ ተደጋጋሚ መግለጫዎችና ለሱዳን ፈጣን ድጋፍ ኃይሎች ይደረጋል ያሉትን ድጋፍ እንደማሳያ ጠቅሰዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የተመድ መርማሪ ቡድን በሱዳኗ ኤልፋሻር በፈጥኖ ድራሽ ኃይሉ የተፈጸሙ ግፎች የዘር ማጥፋት ወንጀል ምልክቶች እንዳሉባቸው ገለጸ። ኤል ኦቤድ ከተማም አደጋ ላይ መሆኗን አስጠንቅቋል። የተባበሩት መንግስታት ድርጅት የሱዳን ነፃ ዓለም አቀፍ ሁኔታ የማውጣት ተልዕኮ ባወጣው አዲስ መረጃም የፈጣን ድጋፍ ሰጪ ኃይሎች በሰሜን ዳርፉር ፋሸር የፈጸሟቸው ግፎች የዘር ማጥፋት ወንጀል ግልጽ ምልክቶች ያሉባቸው መሆኑን በመግለጽ አስቸኳይ እርምጃ ካልተወሰደም ተመሳሳይ ጥቃት አካሄድ በኤል ኦቤድ ከተማ ሊደገም እንደሚችል አስጠንቅቋል። ተልዕኮው ሐምሌ 1 2018 ዓ.ም ባወጣው ሪፖርት እንደገለጸውም በተካሄደው ምርመራም ፈጥኖ ድራሽ ኃይሉም ለ18 ወራት የዘለቀውን ከበባ ተከትለው በጥቅምት 2017 በኤልፋሻር ላይ በከፈተው ጥቃት ወቅት የተፈጸሙ የጅምላ ግድያዎች፣ ስልታዊ የሴቶች እገታዎች፣ የጅምላ አስገድዶ መድፈር፣ ማሰቃየት፣ ለክፍያ ሰዎችን መያዝና አስገድዶ መስወር ድርጊቶች መፈጸማቸው ተረጋግጧል። መርማሪዎቹ እነዚህን ጥቃቶች የዘር ማጥፋት ወንጀል ግልጽ ምልክቶች መሆናቸውንና ጥቃቶቹም የዘር ማጥፋት ድርጊት አመላካች እንዳሏቸው ጠቁመዋል። ይህም በየካቲት ወር የወጣውን ሪፖርት ግኝት ይበልጥ የሚያጠናክሩ መሆናቸው ተነግረዋል። ይህ የምርመራ ቡድን ማስረጃዎቹ አረብ ያልሆኑ ማህበረሰቦችን በተለይም የዛጋዋና የፉሩ ብሔረሰቦችን ኢላማ ያደረገ የተቀናጀ ዘመቻ መኖሩን ያሳያል ብለዋል። ጥቃቱ በብሔሮች ላይ ያነጣጠረ ግድያዎችን፣ ተስፋፍቶ የነበረ ጾታዊ ጥቃትን፣ የሲቪል ንብረቶች ውድመትንና ሆን ተብሎ የተመረጡትን ማህበረሰቦች ሙሉ በሙሉ ለማጥፋት ታስበው የተደነገጉ ሁኔታዎችን ያካተተ መሆኑ ተረጋግጧል። ተመሳሳይ ጥቃት አካሄዶች ወደ ሌላ ቦታ ሊስፋፋ እንደሚችሉ ያስጠነቀቀው ይህ የሰነድ አውጭ ተልዕኮ ቡድን የፈጥኖ ደራሽ ኃይል ወታደራዊ ምልመላም፣ የሰው አልባ አውሮፕላን ድሮን ጥቃቶችና በሲቪሎች ላይ የደረሰ ስላለው ከፍተኛ አደጋ የሚገልጹ ሪፖርቶችን በመጥቀስ በሰሜን ኮርዶፋን በምትገኘው የኤል ኦቤድ ከተማ ስላለው ሁኔታ አስቸኳይ ማጣራት መጀመሩን አስታውቋል። መርማሪዎቹም ኤል ኦቤድ ቀጣይ ወንጀል ስፍራ መሆን የለባትም ያሉ ሲሆን ሲቪሎችን ለመጠበቅ ሰብአዊ ድጋፎች እንዲደርሱ ለማድረግና ጥፋተኞችን ተጠያቂ ለማድረግ አስቸኳይ እርምጃዎች እንዲወሰዱም አሳስበዋል።
አድማጭ ተመልካቾቻችን ለዛሬ ሐምሌ 2 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።